በስተመጨረሻም አቶ አምነን ቤሊንን ሚስቴ ለመሆን ዝግጁ ነሽ ወይ በማለት ጠየቃት። ቤሊን ወደር የሌለው ደስታ እንደተሰማት እንደዚሁም ይህን ቀን ለረዥም ጊዜ ስትጠብቀው እንደነበረ መልሳለታለች። አምነን እኔ ምንም አልደብቅህም፣ አንተን በወደድኩበት ማንንም ወድጄ አላውቅም፣ ማንንም ልወድምም አልችልም በማለት ነገር ግን እኔ እኮ ብዙ አሰቃይቼሻለሁ በማለትም ሲመልስላት ነበር። ሁሉን ነገር እያደረግክ እንኳን እንደምትወደኝ ይሰማኝ ነበር ስትል መለሰችለት። ቤሊንና አምነን በቅርብ እንደሚጋቡ አምነን ለቤሊን ቃል ገባላት። ይህ ነገር በቀላል እንደማይሆንና እንደዚሁም ደግሞ ጠላቶቼ የት እንዳሉ እንኳን ስለማላውቅ ምናልባትም ሳምንታትን ሊፈጅብን ይችላል፣ ነገር ግን ሚስቴ ለመሆን ተዘጋጅ ሲላት ነበረ። እንግዲህ የአቶ አምነን አያት ቤት ናቸው። በቤት ውስጥ እየተከናወነ ያለውን ነገርም እያጣሩ ይገኛሉ። በተለይ የአቶ አምነን አያት ዛሬ ትልቅ መረጃ አግኝተዋል በሜርሲ ዙሪያ። ለመሆኑ የአምነን አያት ምን አይነት መረጃ ነው ያገኙት? እንደዚሁም ለአምነንስ ነገሩት የሚለውን የቤሊን እና የአምነንን ግንኙነትስ ለአያቱ ነገራቶ የሚል አዳዲስ መረጃ አለ። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ድራማ ቀጣዩን ፓርት ይዤላችሁ መጥቻለሁኝ። በአሁኑ ፓርት ላይ ብዙ አዳዲስ ነገሮች አሉ። በተለይ የአምነን አያት ወደ ቤት ከመጡ በኋላ በቤት ውስጥና እንደዚሁም ደግሞ በልጅ ልጃቸው በአምነን ዙሪያ እየተከናወኑ ያሉት አዳዲስ ፈጽሞ ካሁን በፊት ታይተው የማያውቁ ነገሮች እየታዩ ይገኛሉ። በዚህም ዙሪያ የአቶ አምነን አያት ዛሬ ሜርሲንና ሜርሲን ተከትለው የመጡ ልጆችን ሙሉ ለሙሉ እያጣራች ጀርባቸውን እያጸናች ቆይታለች። እንግዲህ ካለፍነው ፓርት ላይ ጄሪን ወደ መኝታ ክፍሏ በመጥራት አምነንን ይህንን ሀዘኑን ወጥቶ ወደ ራሱ እንዲመለስ ካደረግሽና አምነን ደስተኛ እንዲሆን ካደረግሽ ከጎኑ መሆንሽን እርግጠኛ በተግባር ካሳየሽ ይሄንን ቤት በስምሽ አዞርልሻለሁ፣ አውቃለሁ አምነን የዚህን አይነት ቤት 20 መግዛት ይችላል በማለትም ስትናገር ነበር። ነገር ግን ይህ ቤት በስምሽ ይዞራል ብላ የተናገረችው ንግግር ለፈተና መሆኑን ዛሬ ነው እንግዲህ የተረዳ ነው ብዙዎቻችን። ትላንት ለፈተና ነበር የአቶ አምነን አያት ሜርሲና ከሜርሲ ጋር የመጡ እንግዲህ ቤሊንን ጨምሮ ሜርሲ፣ ጄሪ፣ ቤሊንና ሲፈን ከሜርሲ ጋር አብረው ነው ወደዚህ ቤት የመጡት። ሜርሲ የወንድሟ ንብረት ይገባኛል ብላ ስትመጣ ቤሊን ደግሞ እናቷን ለመፈለግ ነበረ ብዙውን ከቦታ ቦታ እየተንቀሳቀሰች የነበረችው። እንግዲህ እናቷን ብዙ ጊዜ በፎቶ የምታሳየን ማለት ነው። እንግዲህ ጄሪ ደግሞ ከአሁን በፊት ከነበረው ፍቅረኛዋ ከአቶ ሙስጠፋ ከሱ ብዙ ንብረቶችን ከዘረፈችው በኋላ አላውቅህም ብላው ነበረ ወደዚህ ከሜርሲ ጋር የመጣችው። በተቃራኒው ሲፈን ደግሞ የእናቷን ገዳዮች ለመበቀል ነው ወደዚህ ቤት የመጣቸው። ይህ ቤት ሁሉንም ጠላቶቹን ያስተናገደው በአንድ ጊዜ አሰባስቦ ነው። እንደዚሁም ደግሞ ጠላቱ ማን ወዳጅ ማን እንደሆነ ለራሱ መለየት በጣም ከባድ ነው። በተለይ ሲፈን በጣም አስመሳይ ናት። አይታችሁ ከሆነ ቤቱ ተቃጥሎ እንደዚያ ሆኖ በራሷ እጅ ያቃጠለችውን ከሰው በላይ ሁሉ ሆና ስታለቅስ ነበር። እንደዚሁ ተወሰኑ ወራት በፊትም ወይዘሮ ሰምሃንን በእጇ ነበር አፍና የገደለቻት በትራስ። ከዛም በኋላ ወይዘሮ ሰምሃን መሞቷን ሲያረጋግጡና ቤተሰቡ ሲያለቅስ እሷ ከነሱ በላይ ሆና ነበረ ስታለቅስ የነበረው። ስለዚህ እንደዚሁም የደረሰበትን መረጃ እያንዳንዱ ነገር ሲነግራት ነበረ። በብዙ ነገሮች የት እንደደረሰ፣ ምን እያጣራ እንደሆነ፣ ምን ለመስራት እያቀደ እንደሆነ፣ እንዴትስ ጠላቶቹን ማወቅ እንዳለበት፣ በምን አይነት መንገድ ነው ጠላቶቹን ሊያውቅ የሚችለው፣ በምን አይነት መልኩ ነው እያጣራ ያለው የሚለውን ለማጣራት ነው እንግዲህ ሲፈን አምነን ጋር ድረስ ሄዳ ሁሉን ነገር ለማጣራት የሞከረችው። እሱም ደግሞ ያለውን ነገር ነግሯታል። ይህ ማለት ደግሞ እሷ ይበልጥ ጥንቃቄ እንድታደርግ ይጠቅማታል።
እንግዲህ በአሁኑ ላይ በተለይ ለሲፈንና ለሜርሲ ትልቅ ፈተና የሆነባቸው ነገር የአያትየዋ በቤት ውስጥ መኖር ነው። እንደዚሁም አያትየዋ ልክ እንደ ወይዘሮ ሰምሃን በየዋህነት በግልጽነት አይደለም እየተቀበለቻቸው ያለችው። አይታችሁ ከሆነ የአምነን አያት በአሁኑ ላይ ከበድ ያለ ክትትል ነው እያደረገች ያለችው። በተለይ በሜርሲ ዙሪያ እና በሜርሲ ይዛቸውን በመጣቸው ሰዎች ዙሪያ በሙስጠፋና በሲፈን መካከል ያለውንም ነገር እያጣራች ትገኛለች። አሁን ላይ የአምነን ባለቤት ወደ ተባለችው ወደ ጄሪ ተጠግታ የአላማቸውን ለማወቅ እየሞከረች ትገኛለች። ጄሪ አምነንን ብላ አብረው እየኖረች ቢሆን ኖሮ ቤቱ በስምሽ ይዞራል ስትባል ያን ያክል ደስተኛ ባልሆነች ነበረ። ስለዚህ አምነን እሷ የምትመጥነው ሴት እንዳልሆነች፣ ጄሪ ለአምነን የምትመጥነው ሴት እንዳልሆነች፣ ምናልባትም ህይወት፣ ንብረት፣ እንደዚሁ ገንዘብ በማንኛውም ጊዜ ሊሸሸን በማንኛውም ጊዜ ሊቀርበን የሚችል ነገር እንደሆነና ንጹህ ፍቅር በባዶ እጁ ቢቀር ለራሱ ማን ነው ከጎኑ የሚሆነው የሚለውን ነገር እያጣራች ትገኛለች የአምነን አያት። ለዚህም እንግዲህ የጄሪን አላማ ወደዚህ ቤት የመጣችበትንና ከአምነን ጋር እየኖረች ያለችበትን ዋነኛ መንገድ ገንዘብና ገንዘብ መሆኑን እርግጠኛ ሆናለች። ከባለፈው ፓርት ላይ ያንን ቤት በስምሽ አዞርልሻለሁ ስትላት ምን ያህል ደስተኛ እንደሆነች፣ አሁን ደግሞ ወደ ሜርሲና ወደ ሲፈን ትዞራለች። ካለፈው ፓርት ላይ ወደ መጨረሻ አካባቢ ቤሊንና ሙስጠፋ ቁጭ ብለው ሲያወሩ ነበረ። እሷ ደግሞ ፊት ለፊት እያየቻቸው፣ ሌላ ክፍል ተቀምጣ ፊት ለፊት እያየቻቸው ነበረ። በቤሊንና በሙስጠፋ መካከል ያለውን ነገርም ለማጣራት እየሞከረች ነው። ቤሊንና ሙስጠፋ ሲነጋገሩ የነበሩት እንግዲህ ስለ አላማቸው፣ ስለ እቅዳቸው፣ በተለይ ደግሞ በጄሪ ዙሪያና በአምነን ዙሪያ ነበረ። አንቺና እኔ ብዙ ነገራችን ይመሳሰላል በማለት እንግዲህ ስለ ህይወታቸው ይነግራታል። ብዙ ነገር ያጣሽ ትመስያለሽ በማለትም እንደዚሁ ጄሪ ናት በእናንተ መካከል የገባችው እንጂ አንቺ አይደለሽም በእነሱ መካከል የገባሽው በማለትም ሲነግራት ነበረ። ምክንያቱም አቶ አምነን ለምርጫ ገና ከምርጫ በፊት ነበረ ጄሪ አሳስታ አብረው እንድተኛ አድርጋ ከዛም በኋላ አርግዣለሁ ብላ የነገረችው። ጸንሻለሁ ብላ ከነገረችው በኋላ አምነን በተቻለ መጠን ልጁን በደስታ ሲጠብቅ ነበረ። ልጁ ከተወለደ በኋላ ግን ጄሪን እንደማይፈልጋት በተደጋጋሚ ለቤሊን ቃል ሲገባላትም ታይቷል። አሁን ላይ በዛሬው ፓርት ላይ ለቤሊን ቃል የገባላት ነገር ቢኖር ምንድን ነው? ለረጅም ጊዜ ስትጠብቂ ነበር አውቃለሁኝ፣ ልጁ እስከሚወለድም ብዬ ነግሬሽ ነበር፣ ነገር ግን ፈጣሪ ያለው ነው የሚሆነው፣ ልጁ ሳይወለድ ቀረ በማለት ድጋሚ ሌላ ስህተት መስራት አልፈልግም፣ ግንኙነታችንን ግልጽ ማድረግ እፈልጋለሁ በማለት ሲነግራት፣ ቤሊንም ጄሪስ ነበረ ያለችው። ታውቂያለሽ የጄሪና የኔ ግንኙነት ምን ያክል እንደሆነ ብሎ ነግሯታል። እንግዲህ ወይዘሮ ሰምሃን ሶስታቸውን ካስቀረች በኋላ ሲፈን ጄሪንና ቤሊንን ካስቀረች በኋላ የሚመርጥበት ቀን ደግሞ ከነዚህ ከሶስቶቹ አንደኛዋን መምረጥ አለብህ ተብሎ በሚመርጥበት ሰዓት ለዛን ሰዓት ላይ ቤሊን የተወሰኑ ደቂቃዎችን ወደኋላ ቀርታ ነበረ፣ አርፍዳ ነበረ። ከዛም በኋላ ወደ ሳሎን ቤት ስትመጣ ለምን አረፈድሽ አለቻት ወይዘሮ ሰምሃን። ቤሊንም በጣም ይቅርታ ስትላት አምነን ደግሞ ተናዶ በወቅቱ ውሃ ደፍቶባት ነበረ የሄደውና በዛን አማካኝነት ለሌላ ጊዜ ተራዝሞ ነበረ፣ ቀጠሮ ለሌላ ጊዜ ተሰጥቶ ነበረ። በሶስታቸው መካከል ዋናው አምነን የሚመርጥበት ቀን መቼ ይሆን ወይስ ከሶስታችን ደግሞ ማንኛችንን ይመርጥ ይሆን ብለው ውዝግብ ውስጥ እያሉ ነው እንግዲህ ወይዘሮ ሰምሃን የታመመችው። በዛን አጋጣሚ ህይወቷ አልፎ አሁን ከጎናቸው የለችም እና በዚህን አጋጣሚ አንደኛዋን ብሎ አልመረጠም እስካሁን ድረስ እና ጄሪ በራሷ ባጠመደችው ወጥመድ እንደዚሁም ደግሞ በወቅቱ እሱ ቤሊንን ተመስላ ነበረ ጄሪ እየታየችው የነበረውና በዛን አጋጣሚ የቤሊንና የአምነን ግንኙነት እስካሁን ድረስ ግልጽ ሳይሆን ይፋ የሆነ ግንኙነት ሳይኖራቸው አሁን ድረስ ደርሰዋል ማለት ነው።
አሁን ደግሞ ካሁን በኋላ ለአያት የምነግራታለሁ፣ ምንም የሚያሳስብ ነገር የለውም፣ እኔና አንቺ በግልጽ እንጋባለን በማለት እንደዚሁም ጄሪ ደግሞ ምንም የምትሆነው ነገር የላትም፣ ያለችውን ነገር እሰጣታለሁ፣ እንክብካቤም ወይም ደግሞ እዚህ ቤት አብራን መኖር ከፈለገችም ቤቱ በቂ ነው፣ ነገር ግን ሚስቴ እንድትሆኝ የምፈልገው አንቺን ነው ብሎ ነግሯታል። ቤሊን በስተመጨረሻም ለረጅም ጊዜ ስትጠብቀው የነበረው ነገር ስለተሳካ ደስ ብሏታል። በሌላ መልኩ ደግሞ አምነን ነፃ የሚወጣበትንና እንደዚሁም በጎኑ ሆነው እንደ ጠላት እያጠቁት ያሉት ጠላቶቹን አያቱ መንጥራ ልታወጣለት ደርሳለች። አያትየዋ የተጠራጠረችው ከወይዘሮ ዛህራ ጀምሮ ነው። እንግዲህ አያትየዋ ወደ ቤት ሲገቡ አይታችሁ ከሆነ ካለፈው ፓርትም ላይ ይግቡ ብላ ስትናገር ወይዘሮ ዛህራ መግባቴ ምን ይቀራል ብላ ገልፍጣት ነበረ ወደ ውስጥ የገባቸው። በአሁኑ ላይ የአምነን አያት አምነንን ከአደጋ ለመታደግ በቻለችው አቅም ማድረግ ያለባት ምንድን ነው? በዋናነት በቅርቡ ያሉ ሰዎችን ማጣራት ነው። ለዚህም ነው እንግዲህ ከወይዘሮ ዛህራ ጀምሮ ወይዘሮ ዛህራ ከአምነን እናት ጋር ለረጅም ጊዜ ስትሰራ የቆየችና በጣም ታማኝ አገልጋይ ብትሆንም ነገር ግን ለዚህ እንደዚህ አዳዲስ ነገሮች ሲከሰቱ በቅርብ ያሉ ሰዎችን መጠርጠርና እንደዚሁም ማጣራት ጥሩ ነው ብላ ስላሰበች ነው የአምነን አያት ከወይዘሮ ዛህራ ጀምራ መመርመር የጀመረችው። እንግዲህ ወይዘሮ ዛህራ እስካሁን ድረስ ምንም ቢሆን በአምነን እንደማትደራደር እና አምነን በማንኛውም መልኩ ቢሆን እንደ እናቱ ሆና ከጎኑ እንደምትሆን በምትሰራበት በጉልበቷ እንኳን ገንዘብ ባይከፍላትም እንኳን ከአምነን ጎን ሆና ሁሌም ለመኖር ፈቃደኛ እንደሆነች ዛሬ ያጣራችበት መንገድ አለ። በተቃራኒው ደግሞ ጄሪ እንግዲህ ለገንዘብ ብላ እንደቀረበችውም እርግጠኛ ሆናለች። አሁን ላይ በሲፈንና ወይዘሮ ሜርሲ ዙሪያ ሲነጋገሩ ሁለታቸው ሲነጋገሩ በሩ አልተዘጋም ነበረ። ከውጭ ሆና ስታዳምጣቸው ነበረ አያትየዋ ማለት ነው። እንደዚሁም ካሁን በኋላ ምን ማድረግ ነው ያለብን? እቅዳችንስ ምንድን ነው ማድረግ ያለብን? እንደዚሁ ይሄንን በተለይ የተቃጠለውን ቤት በዛን ልክ ማቃጠል አልነበረብሽም በማለት ስትመክራት ነበረ። ምክንያቱም ሜርሲ የወንድሟ ቤት መቃጠሉ ብዙም አላስደሰታትም። ነገር ግን እየሆነ ያለው ነገር ምናልባትም ለኔ ጠቃሚ ጎን አለው የሚል ምኞት አላት። ሲፈንና ሜርሲ አሁንም ቢሆን እየተነጋገሩ ነው ነገሮችን የሚያደርጉት። አልፎ አልፎ እየተገናኙ እየተመካከሩ ድምጻቸውን ዝቅ አድርገው አዳዲስ ስትራቴጂ እየነደፉ ነው እንግዲህ ወደፊት እየተራመዱ ያሉት። በተቃራኒው ደግሞ ጄሪን ለመጣል ሁለታቸውም እየሰሩ ይገኛሉ። ጄሪን ለማጋለጥ እየሞከሩ ያሉ ሲፈንና ሙስጠፋ ናቸው። ሲፈንና ሙስጠፋ ጄሪን ለማጋለጥ ቆርጠው ተነስተዋል። እንደዚሁም ደግሞ የአምነን አያት ሲፈንና ወይዘሮ ሜርሲ ሲነጋገሩ እያንዳንዱ የሰማቸውን ነገር ልትነግራቸው ጠርታቸው ነበር። በምን አይነት መልኩ ትነግራቸዋለች? እንደዚሁም አምነን ፊት ነው ብቻቸውን የሚለውን በቀጣይ ፓርት ላይ የምናየው ይሆናል። ስላዳመጣቸው ከልብ አመሰግናለሁ። በቪዲዮ ላይ ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። መልካም ጊዜ